يزاربكم أورعي أبدا جانا استمهرنا يا مليتر ساينس حزنا هنا نزب تقرأي أقول دولة أنا أتسابق إلى توصل وحنت لكري إني عند مقبع دلنا عن كدم أن صبر مقبع لكو كبريتورا بوهالا أدي سابا مكو كنيا قاد تجناينتو بلتو أتتو وش أجر لكانو تاكمو ماتوان كلهم جونوسايد قوم حالتا تفكابين أزلو أم حراكون إيرترايكون أقوم يكون أفر أول نزب تقرأ يكونوا أول نسراو زي يكون ها بزقات أمزي ملقتنا نحمل አዲስ አበባና የመቀሌ ቃላት ልውውጦች ጠንከር ብለዋል። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ባደረጉት ንግግር ህወሓትን በተመለከተ ጠንከር ያለ ሐሳብን አስተላልፈው ነበር። ተመሳሳይ መልኩ የጦር ኃይሎች ጠቅላይ ኤታማዦር ሹም ጠንከር ያለ መልእክትን ለመቀሌ ሰዎች ይድረስ ብለዋል። ፊልድ ማርሻል ብርሃኑ ጁላ በትግራይ እየተካሄደ ነው ከተባሉ የጦርነት ዝግጅት ጋር በተያያዘ የአንድ ጀነራል ስምን ጠቅሰው ጠንከር ያለና ጠበቅ ያለ ክስና ወቀሳቸውን ሲያሰሙ ተደምጠዋል። የሰው ብርጋዴር ጀነራል ምግበ ኃይለ ናቸው። ጀነራሉ በቅርቡ አክሱም ሐውልት ስር ሆነው ጦርነት ሲያውጁና ለዚህ የጦርነት ዝግጅት ማጠቃለያ ለሌሎች የድጋፍ ጥሪን ሲያስተላልፉ ተሰምተዋል። ህወሓት 17 ዓመቱን ትግል የጀመረው አርማው ላይ የአክሱም ሐውልትን አድርጎ ነው። እናም የአክሱም ሐውልት የመቀሌውን የድል የሰማዕታት ሐውልት ወልዷል። ዛሬም እዚሁ ቦታ ላይ ሆነን ቃል የምንገባው እንዲሁ ሳይሆን በምክንያት ነው ሲሉም ነበር የተናገሩትም። ፊልድ ማርሻል ብርሃኑ ጁላ በትላንቱ ንግግራቸው ጀነራል ምግበ ከፕሪቶሪያው ስምምነት በኋላ አዲስ አበባ ጉዞ አድርገው ከዚያም ለሕክምና ወደ ውጭ ሀገር እንዲሄዱ ከተደረገ በኋላ እንደተመለሱም ተናግረዋል። ምግበ ልክ እንደ ደብረ ጽዮን ሁሉ አዲስ አበባ ደጋግመው ስለመመላለሳቸው ግን የተባለ ነገር የለም። የፕሪቶሪያውን ስምምነት ተከትሎ ደብረ ጽዮን ገብረ ሚካኤል አዲስ አበባ ደጋግመው ተመላልሰዋል። በተለይ ደግሞ ከቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳና ጓዶቻቸው ጋር በተያዘ የደብረ ጽዮን የ4 ኪሎ ምልልስ በርትቶ እንደነበር የቀደሙት መረጃዎች ያመለክታሉ። ደብረ ጽዮን ጊዜያዊ አስተዳደሩን በፕሬዝዳንትነት ለመምራት ሲያደርጉ የነበረው የ4 ኪሎ ደጅ ጥናት ነው በማለት በጊዜው የተለያዩ የትግራይ የፖለቲካ አክቲቪስቶች ጠንከር ያሉ ሂሶቻቸውን ሲያወርዱ ታይተዋል። በፕሪቶሪያው ስምምነት መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሹመት የሚመለከተው ጠቅላይ ሚኒስትሩ ነው። ደብረ ጽዮን አብዝተው 4 ኪሎን የረገጡትም ከዚሁ ጋር በተያዘም ነበርም። ሆኖም ጠቅላይ ሚኒስትሩ የለም አይሆንም በማለት ደብረ ጽዮን ላይ ፊታቸውን አዞሩባቸው። የፌዴራሉ መንግስት ህገወጥ ባለውና በ2013 የተካሄደው ምርጫ ደብረ ጽዮን የክልሉ ርዕሰ መስተዳድር ተደርገው ተሽሞ የነበረ መሆኑ የሚታወስ ነው። በጊዜው ይህንን ምርጫ የፌዴራሉ መንግስት ህጋዊነት የሌለውና ቀሪ መሆን ያለበት ነው ሲል አቋም ይዞ ነበርም። ከሁለት ዓመታቱ ከባድ ጦርነት በኋላ ወደ ፕሪቶሪያው የሰላም ስምምነት ሲኬድ የፌዴራሉ መንግስት ከያዛቸው ጠንካራ የመደራደሪያ አቋሞች መካከል አንደኛው ያለ ፌዴራል መንግስቱ ዕውቅናና ይሁንታ የተካሄደው የትግራይ ክልል ምርጫ ውጤቱ ይሰረዝ፣ ምክር ቤቱም ይፍረስ የሚል ነበርም። ይህ ይፍረስ የተባለው ምክር ቤት ደብረ ጽዮንን የትግራይ ክልል ርዕሰ መስተዳድር አድርጎ የመረጠ ነው። በጊዜው መንግስት ወታደራዊውን የኃይል ሚዛን የጨበጠ በመሆኑ ህወሓት ይህንን እውነታ ተቀብሎ በዚህ ሐሳብ ላይ ፊርማውን ማኖርም ነበረበትም። እናም ወደ ፕሪቶሪያ ያመሩት ጀነራል ጻድቃንና አቶ ጌታቸው ፌዴራል መንግስቱ የቀረበውን ጠንካራ የመከራከሪያ አቋም ተቀብለው በዚሁ የፕሪቶሪያው ሰነድ ላይ ፊርማቸውን አኖሩም። ተደራዳሪዎቹ ወደ መቀሌ በተመለሱበት ወቅት ደብረ ጽዮን ምንም አላሉም። ሆኖም ጠቅላይ ሚኒስትሩ ሲጠበቁ የነበሩትን ደብረ ጽዮንን ቀሪ አድርገው አቶ ጌታቸውን የጊዜያዊ አስተዳደሩ ፕሬዝዳንት አድርገው መሾማቸውን ተከትሎ ግን ጸቡ አንድ ብሎ ተጀመረም። ደብረ ጽዮን እኔ ያለው ምን ሲደረጋሉ? በትግራይ ውጥረቱም የበለጠ እየጨመረ ሄደ። ዳኙን በማለት የ4 ኪሎ ምልልስም ቀጠለም። ጠቅላይ ሚኒስትሩም ደብረ ጽዮንን ተቀብለው የፈለጉትን የርዕሰ መስተዳድርነት ስልጣን ሊሰጡ አልቻሉም። እናም የደብረ ጽዮን የ4 ኪሎ ምልልስ ስኬት አልባ የመሆኑ ጉዳይ እርግጥ እየሆነ መሄዱ የትግራዩን የስልጣን ግብግብ እያናረው መሄዱን ተከትሎ 4 ኪሎ አቶ ጌታቸውን ወደ 4 ኪሎ ስቦ ሌላ አዲስ ሰውን መሾም ግድ አለው። በዚህም ወቅት ቢሆን አቶ ጌታቸውን ተክቶ ማን ትግራይን ሊመራ ይችላል የሚለው
እንደዚሁ ጥያቄ ነበረም። በዚሁ የሹመት ሂደት ውስጥ ደብረጽዮን ታልፈው ሌተናል ጀነራል ታደሰ ተቀለሉትም። ጀነራል ታደሰ ጠቅላይ ሚኒስትሩ የፌዴራሉ መንግስት ባለስልጣናትና ዲፕሎማቶች ባሉበት የተሰጣቸውን የኃላፊነት ዝርዝር ሰነድ ፈርመው በመቀበል ጉዞ ወደ መቀሌ ያሉ። በዚህ መሃል ግን አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር በነበሩበት ወቅት ያልታዩ ክስተቶች መታየት ጀመሩ። ከአዳዲሶቹ ክስተቶች መካከልም ይፋዊ በሆነ መልኩ አዳዲስ ወታደራዊ ስልጠናዎችን በመስጠት በስፋትና ተከታታይነት ባለው መልኩ ማስመረቅ አንዱ ነበረም። ህወሓት የቀደሙትን መንግስታዊ መዋቅሮች በራሱ ሹመኞች መቆጣጠሩ ደግሞ ሌላኛው ነው። ከዚህ ውጪም ጽምዶ በሚል ከኤርትራ ህዝብ ጋር የህዝብ ለህዝብ ግንኙነት እናደርጋለን የተባሉ የአቶ ጌታቸው ወደ አዲስ አበባ መሸኘትና የሌተናል ጀነራል ታደሰ ወረደን ወደ ስልጣን መምጣት ተከትሎ ነው። ጀነራል ታደሰ በዚህ ወቅት ጽምዶ የሚለውን እንቅስቃሴ በተመለከተም የህዝብ ለህዝብ ግንኙነት እንጂ ፖለቲካዊ ወይም ወታደራዊ ይዘት ያለውና የትግራይ ክልላዊ ጊዜያዊ አስተዳደር ከኤርትራ መንግስት ጋር ያደረገው ግንኙነት አይደለም ሲሉ በጥብቅ የተከላከሉበት ሁኔታ ታይቷል። መስከረም ወር መጨረሻ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ለመንግስታቱ ድርጅት በጻፈው ደብዳቤ ክሱን ያሰማ መሆኑ የሚታወስ ነው። ለዚሁ የኢትዮጵያ መንግስት ክስ በጊዜው ህወሓትም የኤርትራ መንግስትም አከታትለው ምላሻቸውን ሰጥተዋል። ህወሓት በዚሁ ምላሹም በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካ ዓላማ ያዘለ ክስ ተሰንዝሮብኛል ሲል በጻፈው ደብዳቤ የቀረበበትን ክስ አስተባብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልም ኢትዮጵያ የላከችውን ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው ሲሉ በኤክስ ገጻቸው ላይ የተቹ መሆናቸው እንደዚሁ የሚታወስ ነው። ነገሩን ከደብረ ጽዮን የከሸፉ የአዲስ አበባ ምልልስ ወደ ጀነራል ምግበን መልሰው ጀነራሉ በሁለት ዓመታቱ የትግራይ ጦርነት ወቅት እሳቸው የሚመሩት ጦር በትግራይ ምዕራባዊ አቅጣጫ ወደ ሱዳን ዘልቆ እንዲወጣ ኃላፊነት የተሰጣቸው ሰው ነበሩ። የጦር ወልቃይትንና አካባቢውን በመቆጣጠርም የሱዳንን በር የማስከፈት ልዩ ተልዕኮ ነበረው። በዚህም ብርቱ ጥረትን አድርጓል። በውጊያዎቹ ሂደትም ብዙዎች አልቋል። ሆኖም የተገኘ ምንም አይነት ውጤት አልነበረም። በመጨረሻም የፕሪቶሪያው ስምምነት ተፈረመ። ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በትላንትናው ዕለት ሲናገሩ እንደተሰሙት ከሆነ ደግሞ ምግብ ኃይሌ ወደ አዲስ አበባም ጎራ ብለው እሳቸው ጋር ሳይቀር ተወያይተው እዚህ ባለፈም በውጭ ሀገር ሕክምናቸውን እስከ መከታተልም ደረጃ ደርሰው ተመልሰዋል። ፊልድ ማርሻሉ በዚሁ የትላንትናው ማብራሪያቸው ሲናገሩ ባለፈው ምግብ ኃይለ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበርም። እኛ እንደ ምግብ አንክድም ቃልም አንሰብርም። ከፕሪቶሪያ በኋላ ምግብ ኃይለ አዲስ አበባ በመምጣት ከኛ ጋር ተገናኝቶ በልቶና ጠጥቶ ከዚያም ውጭ ሀገር ልከነው ታክሞ መጥቷል። በፕሪቶሪያው ስምምነት መሰረት የጦርነት ማብቃቱ ደስ ብሎኛል በማለት ለኔ ነግሮኛል። በቀደም ደግሞ የሚያወራውን ደግሞ አይታችኋል ሲሉም ነበር የተናገሩትም። ፊልድ ማርሻል ብርሃኑ ጁላ አክሎም እንደ ምግበ ቂመኛና ከሃዲ ብንሆን ኖሮ እሱ እጃችን ገብቶ ነበር። እንደ ምግበ ከሃዲ ብንሆን ኖሮ ስብሃት ነጋን ከጉድጓድ አውጥተን ውጭ ሀገር አንልከውም ነበርም። በዚሁ መሰረት ምግበ እጅ ብንሰጥ አይምሩንም ማለት አይችልም። እሱ ወጣቶችን ያስጨረሰ ሰው በመሆኑ እሱ እኛን በዚህ መክሰስ አይችልም በማለትም ማብራሪያቸውን አክለዋል። እኛ እንደ ምግበ አይደለንም፣ አንክድም፣ ቃል አንሰብርም። ምግበ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። ሌተናል ጀነራል ምግበ በአሁኑ ሰዓት በህወሓት የሚሰጡትን ወታደራዊ ስልጠናዎችን በመከታተል ወታደራዊ የቅስቀሳና የፕሮፓጋንዳ ስራዎችን ሲሰሩ ይታያል። ዝግጅቶቻችንን አጠናቅናል በማለትም አክሱም ሐውልት ስር በተካሄደው የሰሞኑ አንድ ስብሰባ ላይም ሲናገሩ ተደምጠዋል። ጀነራሉ ከዚህ ባለፈም ከዚህ ቀደም በአማራ ክልል የሚንቀሳቀሱ ታጣቂዎችን እያገዙ ነው በሚል ክስ ቀርቦባቸው የነበረ መሆኑ የሚታወስ ነው። እሳቸው ግን ፈጽሞ ስሜ እየተነሳው በሌለውበት ነው በማለት አጥብቆ አስተባብለዋል። ጀነራል ምግበን በስም ጠቅሰው ጠንከር ያለ ንግግርን ያደረጉት ፊልድ ማርሻል ብርሃኑ ጁላ በአሁኑ ሰዓት ህወሓትና ወታደራዊ አመራሮቹ በትግራይ እያደረጉት ያለውን ዝግጅት በተመለከተም የትግራይ ህዝብ ራሱን በመከላከል እንዲያከሽፍም ጠይቀዋል። እነዚህ ሰዎች አሁንም የትግራይን እናት እናስለቅሳለን በሚል እየሰሩ ስለሆነ ካሁን በኋላም የትግራይ ህዝብ ራሱን ነፃ ማውጣት አለበት፣ የህወሓት ጀሌ የትግራይን ህዝብ እጣ ፈንታ መወሰን የለበትም ሲሉ ኤታማዦር ሹሙ ተናግረዋል። ኤታማዦር ሹሙ ንግግራቸውን በመቀጠልም የተወሰኑ ቡድኖችን እንጂ
የትግራይ ህዝብንና አጠቃላይ ህወሓትን አይመለከትም ሲሉ አክለዋል። በአሁኑ ሰዓት በትግራይ እየተካሄዱ ያሉ የጦርነት ዝግጅቶች አደገኛ ውጤትን ሊያስከትሉ ይችላሉ በሚል በርካቶች ስጋታቸውን እየገለጹ ሲሆን ፊልድ ማርሻሉ በትላንቱ ንግግራቸው በአንድ ወገን ብቻ ጦርነትን ማስቀረት እንደማይቻል በመግለጽ በብሔራዊ ጥቅማችን በሰላማችን ከተመጣና ድንበራችንን ካለፈ ግን መዋጋት አለብን፣ የተደራጀነውም የታጠቅነውም ለዚያ ነው ሲሉ አስጠንቅቀዋል። በዚህ ውጥረት መሃል ደግሞ የቀድሞ ኢታማዦር ሹም ጀነራል ሳሞራ የኑስ ብቅ ብለዋል። ከጡረታ በኋላ ኑሯቸውን በአዲስ አበባ አድርገው በዝምታ ውስጥ ያሉት ጀነራሉ አሁን የተከሰተውን ውጥረት ተከትሎ ዝምታቸውን ሰብረዋል። ከአዲስ ዘመን ጋር ባደረጉት ቆይታም በትግራይ የሐሳብ ልዩነትን በጦርነት ለመፍታት የሚደረገው ሩጫ መቆም አለበት ሲሉም ተናግረዋል። ጀነራሉ በዚሁ ቃለ ምልልሳቸው ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። ሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሐሳብ የለውም ሲሉም ተናግረዋል። ጀነራሉ አክለውም ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ሲሉ አስታውቀዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሐዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማሉ ያሉት ጀነራሉ ይህ የግል ሐሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባልም ሲሉም አስታውቀዋል። አበቃን። ሰናይ ጊዜን ተመኘን።